ስንት ኃጢአት ያለብን ሰዎች ለቤተ ክርስቲያን እጅን ዘረጋለን። ስንቶቻችን እና አሮን ነው እንዴት እንዳያችሁት፣ እንዴት የቤተ ክርስቲያን ተቆርቋሪ ለመምሰል በደንብ አርጋችሁ የቤተ ክርስቲያንን ብር ያውን ቡጥቡጥ አርጋችሁ በልታችሁ ሲነቃባችሁ የተዋችሁ ሰዎች፣ በቤተ ክርስቲያን ወጪ አሜሪካ በቢዝነስ ክላስ በምን ስትመጡ የነበራችሁ ሰዎች፣ ሌሎቹ የገዳም አባቶችን ልርዳ ስላሉ የምላሳችሁን አስረዝማችሁ መጣችሁ ሩዋንዳ ስታደርጉ ሳይ በጣም አዘንኩ። በጣም ተው፣ ጥሩ አይደለም። ቤተ ክርስቲያን የሁላችንም ናት፣ የሁላችንም። ትላንት ለመጣ ነው ላለ ነው፣ ለምን ለሁሉም። እንግዲህ ታስታውሳላችሁ መጽሐፍ ቅዱስ ላይ አንድ ባለሀብት አባት 2 ልጆች ነበሩት፣ ወንድ ልጆች ነበሩት። አንደኛው ድርሻዬን ስጠኝና ልጥፋ አለ። ድርሻውን ሰጠው፣ ወጣ፣ ሄደ፣ ምን አለ፣ ተዝናናበት፣ ምን አለበት። ከዛ ተቸግሮ በጣም ርቦት የአባቴ ቤት ባሪያ ሆኜ ብኖር ይሻለኛል ብሎ ተመልሶ መጣ። ከሩቅ ነው ያየው። አባቱ ልጁን ያውቀው የለ ከሩቅ አቅፎ ስሙ ጥብ አድርጎ በሬ ረዱለት ብሎ ምን ብሎ ሲያደርገው እቤት የነበረው የገዛ ወንድሙ እኔ ስንት ዘመን ከሱ ጋር ስኖር አንድም ቀን እንዲህ አላደረገልኝም ብሎ አኮረፈ። አሁን እኔ የእሸቱን ስራ የማየው እንደዛ ነው። አባ እኔ ለቤተ ክርስቲያን ብዙ አድርጌ ዱርዬ የነበረች ሴት እንደዚህ ሆነች ብለህ ከመጣ ተው። እግዚአብሔር ቤት አንተ የምትሾመው አንተ የምትችለው አይደለም። ሁለተኛ የምናገረው ምንድን ነው? የገዳም አባቶች ቲክታክ ላይ ተጠደው ባምቢ ማናት ብለው ሲውሉ የሚውሉ አይደለም። ዮኒ ማኛ ምንድን ነው ብለው ሲውሉ የሚውሉ አይደለም። ከነመፈጠራችን ላያውቁን ይችላሉ። እዛ ሄደን አጠገባቸው ደርሰን የሆነ ነገር አማክረውን ይህን ነገር አድርጉልን ሲሉ እምቢ መባል ስለሌለበት ያን የተደረገው እርምሻዬ አያውቁንም። ክበርልኝ አያውቁንም። እግዚአብሔር ምስክር አያውቁንም። እኛን የገዳም አባቶች ቲክታክ ላይ የሚውሉ ፌስቡክ ላይ የሚውሉ የእኛን ወሬ ሲሰሙ የሚውሉ ሲቃርሙ የሚውሉ አይደሉም። ሌት ተቀን አምላካቸውን ሲያመሰግኑ ጸሎት ሲያደርጉ በነሱ ጸሎት ናት ኢትዮጵያ ያለችው። በነሱ በመስኪኖቹ ቆሎ ቀርጥመው የእኛን ህይወት የት ያውቁናል? እንዲያውም ምናልባት ባምቢ እዛ ሄደችው ለንስሐ ይሆናል። እኔን ከጠየቃችሁ እዛ የምትሄደው መቼም ልደንስ አይደለም። እዛ ቦታ ሄደችው ጌታ ሆይ ኃጢአቴን ይቅር በለኝ እንደው አባቶች ቢጸልዩልኝ ብላ ይሆናል ሄደችው። ደግሞም እንደዛ ነው የሚካሄደው። እንደዛ ሄደችን ልጅ እንዲመራት እንዲያንገሸግሻት እንድታለቅስ እንድትል ሶሻል ሚዲያ ላይ መጣ። ያረጋችሁ ሰዎች ግን ውስጣችሁ ጤነኛ ተደሰታችሁ። እኔ በጣም ባይኔ መጣ። እኔ ኢትዮጵያውያን ለሴት ልጆች ያለን አመለካከት አምላክ ቢቀይርልን ደስ ይለኛል። ላሳያችሁ እስቲ በዚህ ደረጃ ማንቋሸሹ ስሟት። ሌላ ነገር ስታደርግ በነገራችን ላይ አልሰደበዋትም። እንግዲህ እግዚአብሔር ያሳያችሁ። ሌላ ነገር ስታደርግ አልሰደበዋትም። ለቤተ ክርስቲያን መልካም ነገር ላርግ ስላለች ነው የተሰደበችው። አይገርምም? አይደንቅም? ግን
የሰው ልጅ ማን እንዳስታወሰችኝ ታውቃላችሁ? እንደው መጽሐፍ ቅዱስ የምታነቡ ወንድምና እህቶቼ ካላችሁ አግዙኝ። እዚህ ጋር ኢየሱስ ክርስቶስ ጋር መጣ። ሽቶ ሙሉን አርከፍክፋ እግሩ ላይ ሆና ያለቀሰችውን አንድ ዘማዊ አስታወሰችኝ። ከዛ የሁላ ሽቶ ለምን ያስፈልጋል? ለድሃዎች እኮ ይረዳ ነበር ብለው ተቃወሙ። እናውቃለን የሚለው ድሃዎቹ እናንተ ጋር ዘላለም ይኖራሉ አለ ክርስቶስ። አንቺ ሴት ግን ይቅር ብዬሻለሁ አላት። እና ይቺ ልጅ ገዳም ሄደችውን እሷን ለመናገር ነው። እርግጠኛ ነኝ መቼም ገዳም ሄዳ ቪዲዮ ለመቀረጽ አይደለም። መቅደላዊ ማርያም ተባረኩ። አሁንም ጻድቅ ጻድቅ የምትጫወቱ ሰዎች እኔ በጣም ነው የምደነቀው። በጣም የምትደንቁኝ ሰዎች፣ ጻድቅ ጻድቅ የምትጫወቱ ሰዎች ውስጣችን ቢከፈት ባዶ እንደው በደሙ ክርስቶስ አጥቦን እንጂ ሸፍኖን እንጂ እንደኛ በደልማ አንዳችንም አንኖርም። በነገራችን ላይ ኒማኛም ሆነ ማናችንም ሶሻል ሚዲያ ላይ ያለ ነው በእውነት ሶፍት ልብ አለን፣ የሆነ እንትን አለን። የሚሰማኝ ጊዜዎች ብዙ አሉ፣ ግን በቸርነቱ የሚሰማኝ ጊዜያቶች በጣም አሉ። ግን እሷን ያየሁት እንደዚህ ለቅሶ ያደረገችው ለቤተ ክርስቲያን ባለችው ነው። በቀለደችው በተጫወተችው ምናምን ማንም ኮምፕሌን አድርጎባት አያውቅም። ወደ ቤተ ክርስቲያን በተመለከተችበት ሰዓት፣ ወደ ቤተ ክርስቲያን ባየችበት ሰዓት ኖ ኖ ኖ ኖ አንቺ አይገባሽም የሚባል ፍርደ ገምድል የሆነ ነገር አየሁ። ማናችሁም ወደ ቤተ ክርስቲያን እጃችሁን የምትሰጡ የምታግዙ ወንድምናታችሁ እህቶቼ እጃችሁ ይባረክ። እንደፈለገች በሆነችበት ሰዓት እሸቱ ተይ የኔ እህት ይህን ነገር ተይና ወደ ቤተ ክርስቲያን ተመለሻ አላላት። ወደ ቤተ ክርስቲያን የመለሷት ሰዎች ጥበበኛ አባቶች ናቸው። የቤተ ክርስቲያን በረከት ስር ያሏት ምን የሚያውቁትን ያሏት አባቶች ናቸው ወደ ቤተ ክርስቲያን የመለሷት፣ አንተ አይደለም። አሁንም ልላችሁ የምፈልገው እህቶቻችን ወንድሞቻችን ለቤተ ክርስቲያን የቅድስና ስራ ማንም ሰው ቢሰራ በረከቱን ታገኙታላችሁ፣ በረከቱን ታገኙታላችሁ። አትሽሹ። ማናችሁም እኔ ኃጢአተኛ ነኝ አይገባኝም እንዳትል። ማንህም ሸክማችሁ የከበደ ወደ እኔ ነው የሚለው ክርስቶስ። ሸክም የከበደ በሙሉ ወደ እሱ። እኔ አሁን ለምሳሌ ከነ ቅራቅንቦዬ እሱ ጋር ነው ማለት ነው፣ ከነ ምናምን ያ የሚባርከው እሱ፣ የሚሰጠው እሱ፣ የሚያጽናናው እሱ። ሰውን ካላችሁ ብዙ ጉድ አለብን። ስለዚህ አሁንም እባካችሁ ወቃሽ አትሆኑ። አንተ ኮሜዲያን እሸቱ ሀናን ደውላ አውርተ እህቴ ምንድነው የተፈጠረው ብትላት ኖሮ ይሻል ነበር። እንዲህ ብጭቅጭቅ እንዲያደርጓት እንዲሰድቧት ያደረገው አንተ ነህ። እውነቴን ነው። እውነተኛ ንስሐ ከሆነ የምትፈልገው ስለ እህቴ ይቅርታ ጠይቅ። እውነተኛ ንስሐ ከሆነ የምትፈልገው ለቤተ ክርስቲያን ተቆርቁረ ከሆነ እህታችን ሀናን ወይም ባምቢን ይቅርታ ጠይቃት። ምንም አላረገችም፣ ምንም አልበደለችም። በደሏ ለቤተ ክርስቲያን ምን ገንዘብ እንዲዋጣ አደርጋለሁ ስላለች በደሏ እሱ ነው። አያችሁ፣ የክፋት ጥግ እንደዚህ ነው። የቤተ ክርስቲያን ሁሉም ተቆርቋሪ፣ ሁሉም የቤተ ክርስቲያን ተቆርቋሪ መሆን አለበት። ካስከፈ ነው ማውራችሁ ና በጣም ክፉ ሰዎች ላይ አይቻለሁ። መሰነጣጠቁ እንዳይኖር ኦርቶዶክስ ተዋህዶ እንደ ሌሎቹ 44,000 ትንንሽ እንዳትሆኝ ይፈራሉ። እንደዚህ ከተጀመረ አንተ ኃጢአተኛ ነህ ዘርበል ከዛ፣ አንተ እንደዚህ ነህ ዘርበል ከዛ የሚባል ከሆነ
ሰዎች ከቤታቸው ይወጣሉ። ተግባባን? ለቤተ ክርስቲያን እርዳታ መጠየቅ ወንጀል ነው። እኔ ኃጢአተኛ ነኝ መጠየቅ አልችልም። ይሄ ዘመን ላይ ነው የደረሰው። እኔ ኃጢአተኛ ነኝ፣ በሰው ዘንድ ተፈርዶብኛል። ስለዚህ ለቤተ ክርስቲያን ማንኛውንም እርዳታ መጠየቅ አልችልም። እንደዛ ነው ነገሩ። እንደዛ ነው የምታስቡት? እንደዛ ነው ወይስ ማንኛውም ኦርቶዶክሳዊ የሆነ ሰው ማንኛውም ኦርቶዶክሳዊ ቤተክርስቲያንን ለማገዝ ቢመጣ ምንድነው መደረግ ያለበት? ማገዝ ነው? ኖ ኖ ኖ ኖ ኖ። አንቺ ታሰድቢያለሽ ቤተክርስቲያን፣ አንተ ታሰድባለህ ቤተክርስቲያን አትመጣ አይባልም። በሌላ ልትል ትችላለህ። በእግዚአብሔር ቤት ግን ሁላችንም የክርስቶስ ልጆች ነን። ስለዚህ እንደዛ አይነት ነገር ባይደረግ ጥሩ ነው ብዬ አስባለሁ። ጥሩ ነው ብዬ አስባለሁ። ማንም ማለት አይችልም። የሁላችን ከነ ድክመታችን የሁላችንም ነው ቤተክርስቲያን። ያ ትክክል። ምንድነው? አይ ይሄ በአዲስ አካውንት መጣችሁ የማይረባ ፖለቲካ ልትሰሩ የምትፈልጉ ኖ ድርጅት የእናንተ እንጂ ኦርቶዶክስ ድርጅት አይደለችም። ኦርቶዶክስ ሃይማኖት ናት። የባቢሎን አይደለችም። ኦርቶዶክስ ትርጉሙ ራሱ ኦርቶዶክስ ማለት ቀጥተኛ ትክክለኛ ማለት ነው። ሉክዳ ከስሙ ነው የሚጀምረው። ትክክለኛ ቀጥተኛ ማለት ነው። ኦርቶዶክስ ማለት ትርጉሙ ራሱ ሲጀምር የስህተት መንገድ አይደለም። ትክክለኛ ቀጥተኛ ማለት ነው። ኦርቶዶክስ ከስሙ ብትጀምር ከትክክል እንደተጀመረ በዛ ታውቃለህ። ከስሙ ብትጀምር መናደድ ትችላለህ፣ መብሸቅ ትችላለህ፣ ማበር ትችላለህ። እውነቱን መደበቅ አይቻልም። አንዳንድ ሳያነቡ ዝም ብለው የሚቀበጣጠሩ ጥምጣም አድርገው ሰዎች ሊኖሩ ይችላሉ። የሚያውቁ የበሰሉት ጋር ስትሄድ ግን በጥበብ የመጣ የሐዋርያቶች ቅብብሎች ያሉባት ማንነት ያለባት። ለዚህ ነው ስንጥቅጥቋ ያልወጣው። ስንጥቅጥቋ ሊወጣ ያልቻለበት ትልቁ ሪዝኗም ያ ነው። ስለዚህ ኃጢአተኛ እንጂ ወደ እግዚአብሔር ቤት የሚሄደው ጻድቅ አይደለም። ኃጢአተኛ እንጂ የእግዚአብሔር ቤት መሄድ ያለበት ጻድቅ አይደለም። ጻድቅ ምን ያደርጋል? ጻድቋል ምን ያደርግለታል? ቤቱ ፈታ አይልም። ኃጢአተኛ ተግባባል? አዎ ከእናንተ መካከል ንጹሕ የሆነ ይውገራት ነው ያለው። ንጹሕ ከሆንክ በደንብ አድርገህ ባምቢል እጥብ አድርገህ አስጣልኝ። ንጹሕ ከሆንክ በቤተ ክርስቲያን ጉዳይ ባምቢን አጥቤ አሰጣለሁ ማለት የሚችል ሰው ካለ ንጹሕ የሆነ ሰው ያስጣት በደንብ። እኔ ግን በማንኛውም ሰው ማንም በቤተ ክርስቲያን ጉዳይ ላግዝ ላለ ሰው ተባረኩ ከማለት ውጭ እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ ከማለት ውጭ ምንም አይነት ትችት አላቀርብም። ምንም ትምህርቱም እንደዛ ስለማይል ትምህርቱ አይል የትኛውም ትምህርት ኃጢአተኛ ወደ ቤተ ክርስቲያን አይግባ አይል። ኃጢአተኛ ነው የሚገባው ኃጢአቱን ለማጠብ ንስሐ ለመግባት ከፈጣሪው ጋር ለመገናኘት ብሉቱዝ ነው ኮኔክት የምትሆነው ከፈጣሪ ለመገናኘት ነው። በቀላሉ ማሳየት እንችላለን። አንድ ሰው አንድ ዛፍ ስር ከሌለው አይቆምም፣ ስሩ ይወድቃል። እውነቴን ነው የምልህ። አንድ ቤት ከስር መሰረት ከሌለው መውደቁም አይቀር ነው። የሰው ልጅም እግዚአብሔር ካጠገቡ ከሌለ፣ እግዚአብሔር ጋር ግንኙነት ከሌለው ይወድቃል፣ ይስጣል።
በጣም ይስታል። ስለዚህ ከእግዚአብሔር ጋር ግንኙነት በምንም አይነት መልኩ ማቆም የለባችሁ። እኔ ፈለገው ልትለኝ ትችላለህ። አንድ የምናገራት ቃል እስካሁን ጠብቃኛለች፣ ወደፊትም ይጠብቀኛል። ውስጥ ያለው ነገር ሁሌ እግዚአብሔርን ሳላመሰግን ቪዲዮ አልጀምርም። ሳላመሰግነው ቪዲዮ አልጀምርም። ሁሌ ከድሮም ጀምሮ የኔን ቪዲዮ አምላክን አመስግኜ ነው የምጀምረው። በምንም ነገር ይሁን አመሰግነዋል። ጊዜ ስለሰጠኝ፣ እድሜ ስለሰጠኝ፣ ጤና ስለሰጠኝ፣ በሁሉም ነገር ስለባረከኝ። መኖር በራሱ መባረክ ነው። ሰዎች የማይገባችሁ ነገሮች አሉ። መኖር በራሱ መባረክ ነው። ትላንት እህታችን ራሷን አጥፍታለች አይደል? መኖር በራሱ መባረክ እንደሆነ ብዙዎቻችሁ አታስተውሉ። መኖር መባረክ ነው። አንድ ቀን እድሜ ማምሻም እድሜ ነው ይባላል። ስለዚህ ብዙዎቻችን ለመኖር የምንሰጠው ግምት በጣም ትንሽ ነው። ከምን ጋር ስለምናመዛዝነው አሁን ሶሻል ሚዲያ ላይ የመኖር ትልቁ ሚንስ ገንዘብ ብቻ መስሎ የሚታያቸው ነው። ገንዘብ ትክክል ነው፣ ይረዳሃል። የሚያኖር ግን አምላክ ነው። ቆም ብለህ አስበው። ከሰው ልጅ ውጭ በአናቱ ተተክሎ ሰርቶ የሚበላ የለም። የሰው ልጅ ብቻ ነው የሚዳክረው። ለምን? እምነት ስለሌለን። እርግብ በለው፣ ዶሮ በለው፣ በግ በለው፣ ምን በለው ፈጣሪ በሰጣቸው በተፈጥሮ ነገር ጽድት ብለው አምሮባቸው ይኖራሉ። ሁሉም እግዚአብሔር የፈጠረው ሌላው ፍጡር በሙሉ በአምላኩ ተማምኖ ይኖራል ያለ ሀሳብ። የእኛ ክፋት ሀሳብ ስላለን ተጠራጣሪ ስለሆንም ብቻ መኖር አንችልም። ተጠራጣሪ እንደ ሰው ልጅ የለም። ቅድሚያ ለእግዚአብሔር ከሰጠ ቀንህን ሌላው ነገር የሚስተካከል ነው። ሌላው ይስተካከላል። ምንም ማድረግ አይችልም። ሌላው ስልጣኑ ያለው የእግዚአብሔር አምላክ ነው። ለሱ ከሰጠነው ቀኑ እኔ ጠዋት ስነሳ በምንም ቀን ልነሳ፣ ይኸው መድኃኔዓለም ምስክሬ፣ ክብሩ ይስፋ እናትና ልጁ ስላነቃኝ ሲወስደኝ የመጨረሻ እሱን አመስግኜ ነው የምተኛው። አንድ ቀን ያለ ሀሳብ ነው የምተኛው። ይኸው 48 ዓመት ሙሉ ነፍስ ካወቅኩበት ጊዜ ጀምሮ አንድ ቀን እንቅልፍ ላይ ደንግጬ ምን ብዬ እሱ ለጥ ለምን ስታፈነዳዳው አትውልም? አልሰማም። አምላክ ሲወድ ሁሉ ነገር ይስተካከላል። የምትሄዱበት መንገድ ነገራችሁ ምናችሁ ቀና ነው የሚሆነው፣ ቀና። ስለዚህ መቅደም ያለበት አምላክ ነው። እኔ አልኩ እኮ ኃጢአት እናገራለሁ ብዙ ነገር ዮኒ ማኛ ተናገረ እንጂ አደረገ አትለኝም። መናገር ደግሞ በአንደበታችን እንችላለን አልኩ። ሀሳብ መስጠት ይቻላል። ሀሳብ መስጠትን እንደ ኃጢአት የሚቆጥር ትውልድ ነው ያለ። ሀሳብ መስጠት ኃጢአት ነው። ሰውን መግደል፣ ማረድ፣ መጨፍጨፍ ኃጢአት አይደለም። በኢትዮጵያውያን በተለይ ለየት ያለ ነገር ላይ ነው የደረስነው። ሀሳብ መስጠት ኃጢአት ነው። ሄዳ አገር ላይ መግደል፣ መጨፍጨፍ፣ ማረድ ግን ትክክል ነው። እንዴ ደግፋለሁ፣ ጀግና በርታል ትባላል። የእኛ ችግር ያ ነው። የእኛ ችግር ያ እና ይህን ነው። አሁንም ወደፊትም እላለሁ ዶላር 15 ዓመት ሶፋ ላይ ተቀምጦ መናገር አይደብርም አልከኝ። አንተ 15 ዓመት እኔን ማዳመጥ ካልደበረ እንዴት እኔ ይደብረኛል? እስቲ ልጠይቀ 15 ዓመት ሙሉ ከተከታተልከኝ ችግሩ ያንተ እንጂ እኔ አይደለም። እዚህ ጋር አሰራ ውስጥ አንተን እኔ አሁን ከነ መፈጠር አላውቅም አይደል ብራታ?
አላቅም ከነ መፈጠር አንተ ራስ ልጅ ካለ ልጆች ባል ሚስት ካለ ሚስት አባት ካለ አባት ሚስት ካላቸው ፋዘር ሚስታቸው ሁሉም ቤተሰብ ያቀኛል። አይገርምም? እኔ ግን ከነ መፈጠራቸው አላውቅም። ለየት የሚያደርገኝ ያህል እኔን ዱቅ ብለህ ካየኸኝ 15 ዓመት በጣም መስጫ ያለው ማለት ነው። ብቃቴን እየተናገርክ ነው ማለት ነው። በምን አወቅ? እንደ ዳስጣል እኮ ነው የሆኑብኝ አንዳንዶቹማ። እንደ ዳስጣል ዘፈን አትስሙ ምናምን ብለው ዳስጣል ማለት ግን ብሎ ይዘግባል። ዮኒ ማኛ አይቼ አላቅም፣ ግን 15 ዓመት ነው ማቅ ሶፋ ላይ እና ባርጩማ ላይ ልቀመጥል፣ መደብ ላይ ልቀመጥል። ምን ላይ ተቀምጬ እንዳወራ ነው የምትፈልገው? አልገባኝም። ምን ላይ ልቀመጥል? ዛፍ ላይ ሆኜ? አዎ ሶፋ ላይ ዱቅ ብዬ ነው የምቀደው። ክብሩ ይስፋ እናትና ልጁ። አንተ ጨጓራን እየላጥክ ትሰማኛለህ። ከነዘር ማንዘር እየመረረ ትሰማኛለህ። ይሄ ከባድ ኬስ፣ ከባድ ኬስ። እኔን አለመስማት አይቻልም። ልገር ብዬ ነው ካልገባ። ስለዚህ አሁን የምምለው ምንድን ነው? በእውነት ነው የምልህ፣ እንደው እግዚአብሔር እኛን ቢያዋደን። እኔ አሁን አፍሪካ በተለይ ፌስቡክ ላይ ስትገቡ አሁን ይሄ በሳውዝ አፍሪካ የተነሳ ብዙ አፍሪካ ላይ ያሉ በደሎች አየውና ለምን እንደማናድግ ገባኝ። አይታችኋል? ሰሞኑን ፌስቡክ ላይ የሚፖስተው የሚዘገናንን ኃጢአት አበሻ በአበሻ ላይ የሚያደርገው ይቅርታ፣ ጥቁር በጥቁር ላይ የሚያደርገው አይታችሁታል? አይታችሁታል? ፌስቡክ ካላችሁ ፌስቡክ ቼክ አድርጉ። በሚዘገንን ሁኔታ እያሰሩ ዛፍ ላይ ምን ላይ እያደረጉ የሚቀጠቅጡት በድንጋይ በምናምን አየውና እኔ ጥቁርነቴን ተጠየፍኩት። ማንበስል ደነዝዝ እንደሆንን አየሁት። በቃ ጥቁር የሚረካው የሆነን ሰው ሲያጠፋው ብቻ። እኔ ተጠየፍኩት ጥቁርነቴን። ለምን አድርጎ ፈጠረኝ? ነጮች እኮ ተባርከዋል። እንዳለ ያደገው የነጭ ሀገር ነው። የጥቁር ሀገር ይኸው እካክ ማራገፊያ እንዳለ የነጭ ነገርን ይኸው በጣም የተሻለ። እኛስ የተባረክን ህዝቦች ነን፣ ጥሩ ህዝቦች ነን፣ ምን ህዝቦች ነን እያልን ነው የምናወራው። አንዋደድም።